የአማራ ፋኖ ከባድ ጥቃት ያገዛዙን ሰራዊት አገርጋሪ መስበሩ ተሰምቷል። በእንጅባራና በጋሸና ግንባሮች ያገዛዙ ጦር አይቀጡ ቅጣት ተቀጥቷል። በስማዳ ወረዳም የተፈጸመ ድሮን ጭፍጨፋ ያገዛዙን የመጨረሻ የጥፋት ዘመን አመላካች መሆኑ ተገልጿል። በደብረ ማርቆስ በጀግናው የአማራ ሕዝብ ላይ የታወጀው አፈና ትግሉን ይበልጥ እንደሚያፋፍመው ተነግሯል። ናቱ ዮሐንስ ቦያለው በጽናት ቆመው ያገዛዙን ግፍ በችሎታ ገልጠዋል። ሰላም ጤና ይስጥልኝ የሀገር ቲቪ ቤተሰቦችን የነጻነትና የትግሉን ድሎች ያገዛዙን ውድቀት የምናበስርበት ዝርዝር ዜናዎችን ቀጥለው ይቀርባሉ። በሰሜኑ የሀገሪቱ ክፍል በትግራይ ክልል ተካሂዶ የነበረው ጦርነት በፕሪቶሪያው ስምምነት መቆሙን ተከትሎ የብልጽግናው አገዛዝ ፊቱን ወደ አማራ ክልል በማዞር በህዝብ ላይ የከፈተው የጥፋት ዘመቻ ክልሉን የተረመሰ አውድማ እያደረገው ይገኛል። ይህ ሆን ተብሎ የአማራን ህዝብ ክንድ ለመስበርና ማንነቱን ለማጥፋት የታለመ ወረራ በአሁኑ ወቅት በአማራ ፋኖ ጽኑ ተጋድሎ አገዛዙ ወደ መቃብርነት እየተለወጠ ነው። አገዛዙ የሰላም አማራጮችን ከመፈለግ ይልቅ በምርጫ ስም ስልጣኑን ለማራዘም በሚያደርገው አደገኛ ቁማር በየቦታው ግጭቶችን እየፈለፈለ ይገኛል። ይሁን እንጂ የፋኖ ሰራዊት ይህንን ሴራ በየግንባሩ እየበጣጠሰው እንደሚገኝ ነው የመረጃ ምንጮች ከግንባር ያደረሱን። ትናንትና ዛሬ በእንጅባራ ግንባር በተደረገው ከፍተኛ ትንቅንቅ የነጻነት ታጋዩ የፋኖ ክንድ ያገዛዙን አፋይ ሰራዊት ድባቅ መምታቱም ተነግሯል። በዚሁ ድንቅ የድል ዜና መሰረት በረቡዕ ገበያ አካባቢ የመሸገውና የህዝብን ሰላም ሲያናውጥ የነበረው ያገዛዙ ጦር በፋኖ ስልታዊ ጥቃት ተመቶ 68 ወታደሮች እስከ ወዳኛው ሲሸኙ ከግንባር የተገኙት መረጃዎች እንደሚያመላክቱት ያገዛዙ ሰራዊት መሸሸጊያ አጥቶ የተበታተነ ሲሆን ከ55 በላይ ክላሽንኮቭ ጠመንጃዎችና በርካታ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር መዋላቸው ተነግሯል። ይህ ድል የሚያሳየው የታጠቀው ኃይል ምንም ያህል ቢበዛ በጽኑ ዓላማና በህዝብ ድጋፍ የሚንቀሳቀሰው የፋኖ ክንድ መቋቋም እንደማይችል ነው። በተመሳሳይ የድል ዜና በጋሸናና በወራይሉ ግንባሮችም ቀጥሏል። ሚኒሊክ ዕዝ አርበኞች በፈጸሙት የደፈጣና የቆረጣ እርምጃ 16 ባሶችና በበርካታ ወታደራዊ መኪኖች ተጭኖ ወደ ላሊበላ ሰቆጣ ለመግባት የሞከረው ያገዛዙ ስብስብ መፈናፈኛ አጥቶ እንዲሽመደመድ መደረጉም ተነግሯል። በዚህ ኦፕሬሽን 19 ያገዛዙ ወታደሮች መደምሰሳቸው የተረጋገጠ ሲሆን የፋኖ የመረጃ ጥራትና ጠላትን በማንኛውም ቦታ የመቅጣት ብቃቱ ዳግም ተመስክሯል። በስማዳ ወለላ ባህር ግንባርም ፋኖ በወሰደው እርምጃ አንድ ዲሽቃ 110 ክላሽና 6 ብሬን ስናይፐር ማርኮ ታጥቋል። ይህ የአማራ ፋኖ ግስጋሴ ያገዛዙን እድሜ ያሳጠረና የድል ቀኑን እያቀረበ መሆኑን በተግባር እያረጋገጠ ነው። ሁኑ የአማራ ክልል ሁኔታ በታሪክ አጋጣሚ የመጣ ሳይሆን አገዛዙ በትግራይ ጦርነት ወቅት ለስልጣን መጠበቂያነት የተቀመጠበትን የአማራ ህዝብ ዛሬ እንደ ጠላት ፈርጆ የከፈተው የክደት ጦርነት ውጤት ነው። ያኔ ሀገር አዳኝ ተብሎ ሲወደስ የነበረው ፋኖና የአማራ ህዝብ ዛሬ ያገዛዙ ወንበር ሲመቻች ጽንፈኛና ሽፍታ በሚል ስም ማጥፋት እየተሰጠው የድሮን እሳት እየዘነበበት ይገኛል። ይህ ትልቅ የታሪክ ክደት ነው። ህዝባችን ይህንን የሴራ ፖለቲካ በሚገባ ተረድቶታል። ያገዛዙ ዲፕሎማሲም ቢሆን ለልማት የሚለውን የሀገር ሀብት ለድሮን ለከባድ መሳሪያዎች ግዢ በማዋል የገዛ ዜጎችን ለመጨፍጨፍ መጠቀሙ ስርዓቱ ምን ያህል ለሰብአዊ ህይወት ደንታ እንደሌለው ያሳያል ተብሏል። ይሁን እንጂ የፋኖን ክንድ መቋቋም ያቃተውና ሽንፈት የተከናነበው ያገዛዙ ሰራዊት ቂሙን በንጹሃን አማራዎች ላይ መወጣት ይዟል። በስማዳ ወረዳ ወገዳ ከተማ ላይ ትናንት ጧት በተፈጸመ የድሮን ጥቃት ወደ ትምህርት ቤት በመሄድ ላይ የነበሩ 2 የ12ኛ ክፍል ተማሪዎችና አንዲት የ6 ዓመት ህፃን በግፍ ተጨፍጭፈዋል። ይህ ሰይጣናዊ ድርጊት አገዛዙ ከህዝብ መነጠሉንና መጨረሻው መቃረቡን ተከትሎ የያዘው የጭንቀት እርምጃ መሆኑ ግልጽ ነው ተብሏል። ህፃናትንና ተማሪዎችን በመግደል የጀመረውን የነጻነት ትግል ማቆም ይቻላል ብሎ የሚያስበው የብልጽግና ቡድን ይደም ይበልጥ ትግሉን እንደሚያቀጣጥለው አልተረዳም የሚሉት መረጃ ሰጪዎች የአማራ ህዝብ ይህንን ግፍ መቼም የማይረሳው ሲሆን ለፈሰሰው ደም ሁሉ አገዛዙ ዋጋ እንደሚከፍል ታጋዮች ቃል ገብተዋል። በሌላ በኩል በአዲስ አበባ የፍርድ ቤት ድራማ በመተወል ላይ የሚገኙ አገዛዙ በጀግኖቹ የፖለቲካ እስረኞች ላይ የሚፈጽመው በደል ቀጥሏል። ናቱ ዮሐንስ ቦያለው፣ አቶ ክርስቲያን ታደለና ዶክተር ካሳ ተሻገር ሚያዝያ 29 ቀን 2018 ፍርድ ቤት ቀርበው በጽናት ቆመው አገዛዙን አጋልጠዋል። በእስር ቤት ውስጥ አማራ የሚል ቃል ያለባቸው መጻሕፍት እንዲታገዱ መደረጉ፣ ቤተሰብን በመዋረድ ፍተሻ መፈጸሙንና የውሃና የሕክምና አገልግሎት መከልከላቸው በችሎቱ ተገልጿል። በተለይም አማራ የሚል ስም ያላቸው መጻሕፍት ይፋጃሉ በሚል ሰበብ በሚደረገው አድሏዊ አሰራር አገዛዙ ለአማራ ሕዝብ ማንነት ያለው ጥልቅ ጥላቻ የሚያሳይ ነው። ይሁን እንጂ ጀግኖቹ እስረኞች ይህንን መከራ በጽናት እያለፉ ሲሆን የነሱ መስዋዕትነት ለነጻነት ትግሉ ትልቅ ስንቅ ሆኗል። አገዛዙ በክልል ምርጫ ለማካሄድ የሚያደርገው የቀን ግዥትም በህዝቡ ዘንድ ውድቅ እየተደረገ ነው። ደብረ ማርቆስ ፖሊቴክኒክ ኮሌጅ ለአገዛዙ የምርጫ ቅስቀሳ አልተሳተፋችሁም በሚል ሰበብ 7 መምህራን
መምህራንን 28 ተማሪዎች ታፍነው መወሰዳቸው አገዛዙ በህዝብ ዘንድ ያለውን ተቀባይነት ማጣት በግልጽ ያሳያል። በህዝባችን በግዴታ የምርጫ ካርድ እንዲወጣ እየተገደደ ባለበት በዚህ ወቅት ይህንን እኩይ ተግባር የተቃወሙ መምህራን ተማሪዎች መታሰራቸው የታሪክ አጋጣሚ ሳይሆን የአምባገነኖች መገለጫ ነው። ኮሌጁ ይህን ድርጊት በጽኑ ያወገዘ ሲሆን መላው ህዝብም ከታፈኑ ወገኖች ጎን እንዲቆም ጥሪ አቅርቧል። በአዲስ አበባ ሽሮ ሜዳም ተገይ ባልቻ የተባለ ወጣት በፖሊስ ቁጥጥር ስር ከዋለ በኋላ በአደባባይ መገደሉ አገዛዙ ወደ ነጭ ሽብር መሸጋገሩን ያሳያል። በአሁኑ ወቅት የአማራ ክልል በመንግስት አልባነት በጦርነት አዙሪት ውስጥ እንዲዘፈቅ የተደረገው አገዛዙ ስልጣኑን ለማስቀጠል ሲል በወሰደው የተሳሳተ እርምጃ ነው። በትግራይ ጦርነት ወቅት አጋር አድርጎ የተጠቀመበትን የአማራን ህዝብ ዛሬ እንደ ጠላት ፈርጆ የድሮን እሳት እያዘነበበት ይገኛል። የመንግስት መዋቅር በክልሉ ሙሉ በሙሉ የፈረሰ ሲሆን ሰላማዊ የመፍትሄ መንገዶች ሁሉ በአገዛዙ ግትርነት ተዘግተዋል። ይልቁንም ምርጫው በደረሰ ቁጥር ህዝብን ለማስፈራራትና ድጋፍ ለማግኘት ሲባል ሆን ተብለው የሚፈለፈሉ ግጭቶች ክልሉን የሰቆቃ ምድር አድርገውታል። የብልጽግና ሰራዊት በከተሞች ውስጥ ንጹሃንን በማፈን በመግደል ላይ ሲሰማራ፣ ፋኖ ግን የህዝብ አለኝታ ሆኖ እየተከላከለ ይገኛል። የአማራ ክልል የኢኮኖሚ ህይወትን በዚህ ሆን ተብሎ በተጠነሰሰ ሴራ ምክንያት ከፍተኛ ውድቀት ላይ ወድቋል። ገበሬው ማሳውን እንዳያርስ፣ ነጋዴው ምርቱን እንዳያንቀሳቅስ በየመንገዱ የተዘረጉ የሰራዊት ኬላዎች የተቃጡት ጥቃቶች ህዝቡን ለራብና ለችግር እየዳረጉት ነው። አገዛዙ ህዝብን በራብ በማንበርከክ የፖለቲካ ትርፍ ለማግኘት ቢሞክርም ፋኖ ግን በቁጥጥሩ ስር ባሉ አካባቢዎች ህዝባዊ አስተዳደር በመዝርጋትና ሰላምን በማስፈን የህዝብ አለኝታነቱን በተግባር እያሳየ ነው። ብልጽግናው መዋቅር በፈረሰባቸው ወረዳዎች ፋኖ የፍትህና የጸጥታ ዋስትና በመሆን ህዝቡን እያገለገለ ይገኛል። የፋኖ አስተዳደራዊ መዋቅር ዛሬ በአማራ ክልል ውስጥ አዲስ ተስፋ እየፈነጠቀ ነው። አገዛዙ መንግስት የለሽ አድርጎ ሊተወው የፈለገውን ህዝብ ፋኖ በራሱ የፍትህ ስርዓትና የሲቪል አስተዳደር ሞዴል እየታደገው ይገኛል። በቁጥጥሩ ስር ባሉ ቦታዎች ህዝቡ ራሱን በራሱ እንዲያስተዳድር የሃይማኖት አባቶችና የሀገር ሽማግሌዎች በሰላም ግንባታው ላይ እንዲሳተፉ ማድረጉ ፋኖ የጠመንጃ ኃይል ብቻ ሳይሆን የህዝብ የፖለቲካ ውክልና መሆኑን እያሳየ ነው ተብሏል። በአንጻሩ አገዛዙ በከተሞች ውስጥ ምሁራንን፣ የሃይማኖት አባቶችን በማፈን የራሱን መዋቅር ሽባ እያደረገው ነው። የህዝባዊ እምቢተኝነት አገዛዙን ከውስጥ እየበላው ይገኛል ተብሏል። ዓለም አቀፉ ማህበረሰብ በአማራ ክልል እየደረሰ ያለውን የድሮን ጭፍጨፋና የሰብአዊ መብት ጥሰት በዝምታ መመልከቱ የህዝብን ብሶት ይበልጥ አባብሶታል። በንጹሃን ህጻናት ተማሪዎች ላይ የሚዘንበው እሳት በዝምታ መታለፉ አገዛዙን ይበልጥ ለጭካኔ አበርትቶታል። ይሁን እንጂ የአማራ ህዝብ በታሪኩ በራሱ ክንድ ነጻነቱን ማስከበር የለመደ በመሆኑ ዛሬም በፋኖ ጽናት ይህንን ጭፍጨፋ ስርዓት ወደ መቃብር እንደሚሸኘው ጥርጥር የለውም ተብሏል። በአሁኑ ወቅት የብልጽግና የውጭ ድጋፍና የገንዘብ ምንጭ እየደረቀ ባለበት ሁኔታ የፋኖ ህዝባዊ መሰረት ግን ዕለት ዕለት እየሰፋ መምጣቱ ለነጻነት ትግሉ ትልቅ ድል ነው ተብሏል። በሸዋ በወሎ የሚገኙ የፋኖ ዞች ያሳምነውና የሚኒሊክ ዕዝ አርበኞች አሁንም በአዲስ ወታደራዊ መዋቅርና ተሐድሶ ይበልጥ ተጠናክረው መውጣታቸውን አስታውቀዋል። የነጎድጓድ ክፍለ ጦርና ሌሎችም የፋኖ አዶች ያገዛዙን ስርዓት እስከ መጨረሻው ለመደምሰስና የአማራን ህዝብ ህልውና ለማስከበር ቆርጠው ተነስተዋል። አገዛዙ ምንም አይነት የመፍትሄ ሐሳብ የሌለውና በጦርነት ብቻ ስልጣኑን ለማቆየት የሚዳክር በመሆኑ አማራጭ የሌለው ህዝባችን ዛሬም ነገም ለነጻነቱ መፋለሙን ይቀጥላል። የውሸት ምርጫና የሐሰት ፕሮፓጋንዳ ፋኖን ከጉዞው ሊያስቆመው አይችልም። ህዝቡ ምርጫው መጀመሪያ ደህንነታችን ይከበር በሚል በአገዛዙ ላይ የጀመረው ግልጽ ተቃውሞ የብልጽግናን መሰረት እያናገው ነው። አገዛዙ በትምህርት ተቋማት፣ በሲቪል ሰርቪስ መስሪያ ቤቶች ውስጥ የሚያካሄደው አፈና ትግሉን ከመቀልበስ ይልቅ ምሁራኑን፣ ወጣቱን ይበልጥ ወደ ነጻነት ትግሉ እንዲቀላቀሉ ምክንያት ሆኗል። በደብረ ማርቆስ የታየው የመምህራንና የተማሪዎች እምቢተኝነት የመላው የአማራ ህዝብ የልብ ትርታ መገለጫ ነው። ህዝባችን ዳግመኛ በባርነት ቀንበር ስር ላለመውደቅ ቃሉን አድሷል። በኢኮኖሚ የታፈነው ገበሬ፣ በማንነቱ የተገፋው ወጣትና በሰላም እጦት የተቸገረው ነጋዴ ዛሬ በአንድ ድምፅ ነጻነት እያለ ነው። ይህ የህዝብ ቁጣ ዳግም ማንኛውም ምድራዊ ኃይል ሊያስቆመው የማይችል ታላቅ ጎርፍ ሆኗል። አረፈደም። በአገዛዙ ጎን ተሰልፋችሁ በገንዛ ህዝባችሁ ላይ ጥይት የምትተኩሱ ወገኖች ከዚህ የጥፋት መንገድ ወጥታችሁ የነጻነት ትግሉን እንድትቀላቀሉ ጥሪ ቀርቧል። ባንዳና ጎብዳጅ መጨረሻው የውሻ ሞት መሆኑን የተገነዘቡ የፋኖ አርበኞች ትግሉን ዳር ሳያደርሱ እንደማይመለሱ ቃል ገብተዋል። የአማራ ህዝብ በታሪኩ ተንበርክኮ አያውቅም። ዛሬም ለህልውናው የሚከፍለው መስዋዕትነት ለአዲስ ኢትዮጵያዊ ግንባታ መሰረት ይሆናል። የብልጽግና ጀንበር እየጠለቀች ነው። የፋኖ ንጋት ግን በድል አድባራት ላይ እየፈነጠቀ ይገኛል ተብሏል። የአማራ ፋኖ ክንድ በአገዛዙ መቃብር የነጻነትን ሰንደቅ ዓላማ ያውለበልባል። ድል ለአማራ ህዝብ፣ ድል ለፋኖ። አገር ቲቪ ዜና በዚሁ ተጠናቀቀ። ሰላም ቆዩልን። ጤና ይስጥልን።